ወይም ደግሞ መጀመሪያ የሚመጣው በዘመናት የሸመገለው ወይም በእንተ ምጽአተ አብ ዘይቤ ዳንኤል ነቢዩ አምፁ መናብርት ለብሎ የማዕበል የሚለውን ዳንኤል 7:22 ላይ በዘመናት የሸመገለው እስኪመጣ ድረስ ፍርድ ለልዑል ቅዱሳን እስኪሰጥ ድረስ ያለው ዳንኤል 7:22 መጽሐፈ ሚስጥር ላይ በእንተ ምጽአተ አብ ዘይቤ ዳንኤል ነቢዩ አምፁ መናብርት ለብሎ የማዕበል ብሎ አብ እንደሚመጣ ከተናገረ በኋላ መጽሐፈ ሚስጥር ምዕራፍ 10 ከቁጥር 18 ላይ ደግሞ ወካዕበ ነገረ ዮሐንስ አቦ ቀለምሲስ በእንተ ምጽአተ አብ ወልድ ያለ ዳግመኛም ደግሞ ዮሐንስ አቦ ቀለምሲስ የራእይ አባት የተባለው በእንተ ምጽአተ አብ የአብና የወልድ መምጣት እንደዚህ ብሎ ተናገረ አለ። ራእይ 1 ከቁጥር 7 ላይ ካያችሁ ስለ ወልድ መምጣት ይናገርና ራእይ 1 ከቁጥር 8 ላይ ስለ አብ መምጣት ይናገራል ማለት ነው። ስለዚህ ሪቮሉሽን ላይ እዚህ ጋር በምናይበት ጊዜ የተለያዩ ነገሮች እዚህ ጋር አፓክራታ ከሚለው ጋር ተገልጿል ማለት ነው። ስለዚህ ስለ አብ መምጣት የተለያዩ ነገሮች ተገልጿል። ለምሳሌ ራእይ 1 ከቁጥር 4 ላይ፣ ራእይ 1 ከቁጥር 8 ላይ፣ ራእይ 4 ከቁጥር 8 ላይ፣ ራእይ 22 ከቁጥር 7 ላይ እና ራእይ 22 ከቁጥር 12 ላይ ተገልጿል ማለት ነው። ሶ አሁን የምናየው በዙፋኑ ላይ የተቀመጠው ማን ነው የሚለውን እናያለን ማለት ነው። ራእይ 4 ከቁጥር 2 ላይ በዙፋኑ ላይ የተቀመጠውን ካየሁ ላይ ራእይ 5 ከቁጥር 1 ላይ መጽሐፍም አየሁ 7 ማህተሞች የታተሙበት ነበር አለ። ራእይ 5 ከቁጥር 7 ላይ በጉ መጥቶ ከዙፋኑ ላይ ከተቀመጠው መጽሐፉን ወሰደ። ዙፋኑ ላይ የተቀመጠው ማን ነው? በዘመናት የሸመገለው እስኪመጣ ድረስ በዙፋኑ ላይ የተቀመጠው ያ በዘመናት የሸመገለ የተባለው ዳንኤል 7:22 ላይ የተገለጸው ነው። ስለዚህ ራእይ 5 ከቁጥር 7 ላይ ምን አለ? በጉ መጥቶ ከዙፋኑ ላይ ከተቀመጠው መጽሐፉን ወሰደ አለ። ስለዚህ በዙፋኑ ላይ የተቀመጠው ምንድን ነው በምንልበት ጊዜ ራእይ 19 ከቁጥር 4 ላይ በዙፋኑ ላይ የተቀመጠውን አመሰገኑት። በዙፋኑ ላይ የተቀመጠው ማን ነው? ራእይ 5 ከቁጥር 13 ላይ በዙፋኑ ላይ ለተቀመጠውና ለበጉ። ስለዚህ ና የሚለው ይሄ ካ የሚለው ራሱ ኮንጃክሽኑ ሁለቱ ላይ አይቷቸዋል ማለት ነው። ራእይ 5 ከቁጥር 13 ላይ በዙፋኑ ላይ ለተቀመጠውና ለበጉ ብሎ የሚያገልጸው ነገር አለ ማለት ነው። ጥቅሱን ያው ቼክ አድርጉት። ራእይ 6 ከቁጥር 16 ላይ ከዙፋኑ ላይ የተቀመጠውና ለበጉ ምስጋና እንዳቀረቡ ይናገራል። ራእይ 7 ከቁጥር 10 ላይም ለበጉና በዙፋኑ ላይ የተቀመጠውም ደግሞ ምስጋና እንዳቀረቡ ይናገራል። ራእይ 21 ከቁጥር 5 እና 6 በዙፋኑ ላይ ያለው አለኝ እንዲህ እያለ ኤንድ ካይ በሚል ሰፓሬሽን ወርዶች ራሱ አያይዞታል ማለት ነው። ሶ ባይብል ላይ አልፋ እና ኦሜጋ የሚለው የተጠቀሰው 3 ጊዜ ነው። ይሄ አልፋ የሚለው ላማይ ነው። ይሄ ሎየር አፕ ምናምን የሚባሉ እንትን የግሪክ ኮይኖች አሉ። ራሱ ራእይ 1 ከቁጥር 11 ላይ ፊተኛውና ኋለኛ ነው የሚለውን ራሱ በ16 11 ላይ ነው ራሱ ይሄ አባሮሜ ጽሑፍ የሚባለው በ1876 ላይ ራሱ ያስገቡት ማለት ነው። እና ኦሜጋ የሚለው መጨረሻ ነው፣ የአልፋ የሚለው ቀዳሜ በሚለው እንይዛለን ማለት ነው። ሲጀመር ኢየሱስ ክርስቶስ አልፋና ኦሜጋ ሊሆን አይችልም። ምክንያቱም ራእይ 1 ከቁጥር 11 ላይ ፊተኛው ነው መጨረሻ ነው እንጂ ሲጀመር መነሻና ጅማሬ ያለው ነገር ነው ወይም ተወልደ ለክሙ ነው ያላቸው። ስለዚህ ከዛ አንጻር ራሱ ጅማሬና መጨረሻ ያለው ነገር ራሱ አልፋና ኦሜጋ ሊሆን አይችልም። ለምሳሌ ካያችሁት የ1980 ላይ 1954 ላይ አዲስ መደበኛ ትርጉም ላይ የለም። ራሱ ዮሐንስ ወንጌል ምዕራፍ 5 ከቁጥር 26 ላይ ጅማሬና መነሻ ያለው ቃል ወይም ደግሞ ህይወት በራሱ እንዳልነበረው በሞት እንደተቀደመ ባለመኖር እንደተቀደመ ራሱ ኤግዚስት እንዳደረገ እናያለን። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ከቁጥር 26 ላይ አብ በራሱ ህይወት እንዳለ ለወልድ በራሱ ህይወት እንዲኖረው ህይወትን ሰጥቶታልና አለ። ስለዚህ ኤግዚስተንስ የሚለው ራሱ ይገልጸዋል ማለት ነው። በነን ኤግዚስተንስ ነው ወይም ባለመኖርና ተቀድሟል ማለት ነው። ለዚህ ነው አንተ ልጄ ነህ ወይም ደግሞ አንተ ልጄ ነህ እነሆ ዛሬ ወልጃለሁ የሚለው በታይም ላይ ዕብራውያን ምዕራፍ 1 ከቁጥር 5 ላይ ያለውን ይገልጻል ማለት ነው። ስለዚህ ረሺት ወይም ደግሞ ጊኒየስ ወይም ደግሞ ይሄ ጀነሲስ የሚለው ዘፍጥረት የሚለው ዘፍጥረት ዘልደት ኦሪት ዘፍጥረት ኦሪት ዘልደት ተብሎ በግዙ ያመጣዋል። ይህ የሚል ኪዛ የምትለው ፕሪፖይንት ነው። ይሄ ምንድነው ፕሪፊክሷ የሚለውን ይጠቁመናል ማለት ነው። እና የሰማይና የምድርን የልደት መጽሐፍ ነው ብሎ ዘፍጥረት 2:4 ላይ ፍጥረት ማለት ልደት እንደሆነ ራሱ ተገልጿል ማለት ነው። ለዛ ነው የማቴዎስ ወንጌል ምዕራፍ 1 ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ላይ የኢየሱስ የልደቱ መጽሐፍ ይሄ ነው ይላል። ስለዚህ የልደት ማለት ኦሪት ዘልደት ዋለ የልደት ከሆነ የሰማይና የምድር ልደት ማለት ሰማይና ምድር ይወለዳሉ ማለት ነው ወይ ስንል አይደለም። ዘፍጥረት የሚለው ዘልደት የሚለውን ይገልጸዋል ማለት ነው። የሉቃስ ወንጌል ምዕራፍ 3 ከቁጥር 23 ላይ እድሜውን 30 ዓመት ነበር አለ። ስለዚህ ኤግዚስተንስ እድሜውን እዚህ ጋር እየገለጸ ነው ራሱ ኤግዚስት ያደረገው። ስለዚህ ራእይ 22 ከቁጥር 6 ላይ የነቢያት መናፍስት አምላክ ጌታ አምላክ የነቢያት መናፍስት አምላክ እያለ እዚህ ጋር የሚገልጸው አብን ነው ማለት ነው። ከዛ አንጻር ራእይ ላይ 10 ከቁጥር 1 ላይ ራእዩም ለኢየሱስ ተሰጠዋል። ሲጀመር መጀመሪያ አንድ ላይ ካየር ራሱ መጀመሪያ አምላክ ለማን ነው የሰጠው? ለኢየሱስ የሰጠው ራእይ። ኢየሱስ ደግሞ ለዮሐንስ፣ ዮሐንስ ደግሞ በማን አማካኝነት ነው የተገለጸለት ስንል በመላኩ አማካኝነት ነው ማለት ነው። ለዛ ነው ራእይ 27 ከቁጥር 7 ላይ እነሆ በቶሎ እመጣለሁ አለ።
የዚህ መጽሐፍ ባለቤት ማለት ነው። እነሆ በቶሎ እመጣለሁ እያለ የሚናገረው ነገር አለ። ስለዚህ እነሆ በቶሎ እመጣለሁ የሚለው ማን ነው? አብ ነው። ለዛ ነው ሚልክያስ 4:6 ላይ መጥቼ ምድርን በእርግማን እመታለሁ እያለ የሚገልጸው ማለት ነው። ከዚህም አንጻር ምንድን ነው የምናየው? የማቴዎስ ወንጌል ምዕራፍ 24:33 ላይ የወይን አታክልት ጌታ ነበረ ይላል። ስለዚህ መጀመሪያ ነቢያት አሽከሮቹን ላከ፣ ከዛ ነው እንዲህ ልጁን ላከ እያለ የሚገልጸው ነገር አለ ማለት ነው። ስለዚህ ለዛ ነው መዝሙር 50:1 ላይ ያህዌ ግልጽ ሆኖ ይመጣል ወይም ደግሞ እግዚአብሔር ሰጋ ሀደ ይመጽእ ወአምላክ ነሂ እያረመመ እሳት ይነድድ ቅድሜሁ ብሎ ያስቀመጠው። ለዚህ ነው አባ ጊዮርጊስ ዘጋስጫ ወይም ደግሞ ኢትዮጵያዊ ቄርሎስ የሚባሉት መጽሐፈ ሚስጥር ምዕራፍ 10:6 ላይ ዳዊት እግዚአብሔር ገሃደ ይመጽእ ይብል በእንተ ምጽአተ አብ እንደሚመጣ ተናገረ ማለት ነው። ለዛ ነው በዙፋኑ ላይ የተቀመጠው ማን ነው ስንል ዳንኤል 7:12 ላይ የተቀመጠ ያሃ ማለት ነው፣ በዘመናት የሸመገለው። ማቴዎስ 10:32 ላይ በሰው ፊት የሚመሰክርልኝ በአባቴ ፊት እመሰክርለታለሁ አለ። በሰው ፊት የሚክደኝን ደግሞ በአባቴ ፊት እክደዋለሁ ብሎ መጽሐፈ ሚስጥር ምዕራፍ 10:17 ላይ እመሰይ ይበሉ በእንተ ምጽአተ አብ በገጸ አብ አምኖ በገጸ አቡየ እክዶ በገጸ አቡየ አለ። በሰው ፊት የሚያምንብኝ በአባቴ ፊት አምነዋለሁ፣ በሰው ፊት የሚክደኝን በአባቴ ፊት እክደዋለሁ ብሎ የተናገረው ማለት ነው። ለዛ ነው መላእክት ማለት ያው መልአክ ማለት መልእክተኛ ማለት እንደሆነ ሁሉ ጌታ ለዮሐንስ ያሳየው መልእክት ይሄ ነው እያለ የሚናገረው ነገር አለ። የዮሐንስ ወንጌል የራእዩ ላይ 22:8 ላይ መላእክቱ ፊት ተደፋ ወይም ደግሞ ለመልአኩ ሰገደለት። ለምን ብሎ ነው የሰገደለት? ይህን ራእይ ስለገለጠለት ማለት ነው። ዝቅ ብላችሁ ስታዩት ራእይ 22:9 ላይ አትስገድልኝ፣ ተጠንቀቅ፣ ለፈጣሪ ብቻ ስገድ እንዳለውና እንዳለ ይናገራል ማለት ነው። ከዛ ነው ራእይ 22:10 ላይም ደግሞ ከዚህ መጽሐፍት ባለቤት አታተመው ምን ያህል ሊድኑ የሚችሉ ይኖራሉ ብሎ ራእይ 22:12 ላይ አልፋና ኦሜጋ ፊተኛውና ኋለኛው እኔ ነኝ እያለ ይናገራል። ይሄኛው አልፋና ኦሜጋ ፊተኛውና ኋለኛው ማን ነው ሲባል አንደኛ ጴጥሮስ 1:17 ላይ እንደ ስራው የሚፈርድ አባት የተባለው ደግሞ ዮሐንስ ወንጌል ላይ እንደተገለጸው አብ እንደሆነ ወይም ደግሞ ለሁላችንም አንድ አባት አንድ አስገኝ ያለን አይደለንም ብሎ ሚልክያስ 2 ላይ የተገለጸው ማለት ነው። ከዚህ አንጻር ነው ማለት ነው። ስለዚህ ራእይ 1:21 ላይ የአምላክ ቃልና ኢየሱስ ክርስቶስ ምስክርነት ይላል። የአምላክ ቃል የተባለው ማን ነው? እግዚአብሔር አብ ነው። የኢየሱስ ክርስቶስ ምስክርነት ደግሞ መስካሪ እንደሆነ ይገልጻል ማለት ነው። ስለዚህ አሁን ሁለተኛ የሚያነሱት ነገር ምንድን ነው? የሚያነሱት ነገር ምንድን ነው? ዕብራውያን 11:6 ላይ እግዚአብሔር ዋጋ ይሰጥ ዘንድ ማመን ይገባናል አለ። ስለዚህ ለሁሉም ዋጋውን አልፋና ኦሜጋ ፊተኛና ኋለኛው እኔ ነኝ አለ ራእይ 22:12 ላይ። አንደኛ ጴጥሮስ 1:17 ላይ እንደ ስራው የሚፈርድ አባት አለ። ዕብራውያን 11:6 ላይ እግዚአብሔር ዋጋውን ይሰጠው ዘንድ ማመን ይገባናል ብሎ ዋጋውን የሚሰጥ እግዚአብሔር እንደሆነ ይናገራል ማለት ነው። ስለዚህ ራእይ 1:21 ላይ የአምላክ ቃልና ኢየሱስ ክርስቶስ ምስክርነት ብሎ የሚያመጣው ነገር አለ ማለት ነው። ስለዚህ ታማኝ እንደሆነ ታማኝ ወይም ደግሞ እውነተኛ ምስክርነት ተብለ ራእይ 22:13 ላይ መልአኩም ምንድነው መልአኬ ላኩኝ እያለ ኢየሱስ የሚናገረው ነገር አለ። ስለዚህ ኦነር አድርጎ መልአኬ እንዴት ሊል ይችላል ነው ቢሉት፣ ወይም ደግሞ አምላክ ያሰኛል መልአኬ ላኩኝ የሚለው እንትን ያሰኛል ይላል። እሱ ላይ እንሄድበታለን። ራእይ 3:14 ላይ ታማኝ ምስክር ተብሏል። ኢሳይያስ 55:4 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6:13 እና የዮሐንስ ወንጌል ምዕራፍ 17:18 ላይ፣ ራእይ 1:5 ላይ ተናግሯል ማለት ነው። ስለዚህ አሁን የራሴ በሚለው ላይ እንየው ማለት ነው። ለምሳሌ ራእይ 1:17 ላይ የሙታን ፊተኛ ለማለት ነው እዚህ ጋር የመጣው ራሱ ማለት ነው። ራእይ ምዕራፍ 2:8 ላይ ሞቼ ነበር እነሆ ሕያው ሕያው ነኝ አለ። 2:8 ላይ አይደለ ፊተኛ ለሚለው ወይም ደግሞ እኔ ፊተኛ ነኝ ፊተኛውና ኋለኛው ለሚለው ራሱ የገባው የግሪኩን ካያችሁት ፊተኛ ፕሮቶስ የሚለው ነው የገባው። ስለዚህ ፕሮቶስ የሚል የሙታን በኩር ለማለት ነው እንጂ የገባው እዚህ ጋር ፊተኛ ለምን በነን ኤግዚስተንስ ይቀደማል። አንደኛ ቆላሲስ ምዕራፍ 1:18 ላይ በሁሉ ፊተኛ ይሆን ዘንድ በኩር ሆነ፣ በሁሉ ፊተኛ ይሆን ዘንድ በኩር ሆነ ብሎ በኩር የሚለው ምንድነው? ፕሮቶቶኮስ የሚለውን እዚህ ጋር አስቀምጦታል ማለት ነው። ስለዚህ ይህ ፕሮቶቶኮስ የሚለው ቃል ራሱ ፕሮቶስ እና ቲክቶክ ከሚል ቃል ነው የመጣው። ያው ፕሮቶ ማለት ፊተኛ ነው፣ ቲክቶስ ማለት ደግሞ በኩር ወይም ደግሞ መውጣት ማለት ነው። ስለዚህ ይሄ መልአኬን እልክላችኋለሁ ያለው ማለት ነው የራእይ 22:13 ላይ ኦነር አድርጎ እንዴት መጣ ስንል የሚካኤልስ እንዴት ነው የሚሆነው ብለን እናያለን ማለት ነው። ራእይ 22:7 ላይ ሚካኤልና መላእክቱም ተዋጉ ብሎ የሚያመጣው ነገር አለ። ስለዚህ አንጊሊዮ አውቶዩ ነው የሚለው ራሱ የግሪኩ ማለት ነው። ሚካኤልና መላእክቱ የሱ ማለት ነው። ሂዝ አንጀልስ የራሱ ብሎ ኦልሲም ፖሰሲቭ ራሱ የሚገልጸው ነገር አለ ማለት ነው። ስለዚህ ከዚህ አንጻር ምንድን ነው የምንረዳው?
ራእይ 1 ከቁጥር 1 ላይ ኢየሱስ ክርስቶስ ያተሰጠው ራእይ ነው ወይም ደግሞ ሰጪና ተቀባይ ነገር አለ። ዮሐንስ ወንጌል ምዕራፍ 12 ከቁጥር 49 ላይ በምናይበት ጊዜ ከራሴ እኔ አንዳች አልተናገርኩም አለ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 10 ላይ ከራሴ አልናገርም አለ። ዮሐንስ ወንጌል ምዕራፍ 12 ከቁጥር 50 ላይ አብ እንደነገረኝ እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 4 ላይ የምትሰሙት ቃል የኔ አይደለም የአብ ነው እንጂ አለ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 26 ላይ እውነተኛ ዳሩ ግን የላከኝ እውነተኛ እንደሆነ ሁሉ ከዛ አንጻር ብሎ የሚናገረው ነገር አለ። ዮሐንስ ወንጌል ምዕራፍ 7 ከቁጥር 16 ላይ ትምህርቴስ ከላከኝ እንጂ ከራሴ አይደለም ብሎ ዕብራውያን ከቁጥር 2 ላይ በልጁ ተናገረን ወይም ደግሞ በኋላኛ ዘመን እግዚአብሔር በልዩ ልዩ ጎዳና ሲናገረን ቆይቶ በኋላኛ ዘመን ግን ከሰጠው ብሎ በልጁ ተናገረን ብሎ የሚያመጣው ነገር አለ ማለት ነው። ስለዚህ ይሄ ፕሮቶቶኮስ የሚባለው ወይም ደግሞ ይሄ ፕሮቶስ የሚለው ቃል ወይም ደግሞ ፊተኛ የሚለው ቃል ዕብራውያን 13 ከቁጥር 20 ላይ ከሙታን ያወጣው የሰላም አምላክ ከሙታን ያወጣው ወይም ደግሞ ከሙታን ያስነሳው የሰላም አምላክ ብሎ ከሙታን በኩሩ ነው ኢየሱስን ከሙታን ያስነሳው የሰላም አምላክ እያለ ፕሮቶስ ማለት ፊተኛ ማለት ነው። ወይም ደግሞ ፕሮቶስ የሚለው ይሄ ደግሞ ፕሮቶስ እና ቲክቶስ የሚለው የገባው አንጻራዊነት ነው የገባው። ለምሳሌ ኋለኛ ነኝ በሚል ጊዜ ደግሞ ኤስካቶስ የሚለው ነው የግሪክ ቃል የገባው ኋለኛ ነው የሚለው። ኤክታስቶስ ማለት ደግሞ በስጋ ሞተ በመንፈስ ግን ሕያው ነው እያለ የሚናገረው አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ላይ በስጋ ሞተ በመንፈስ ግን ሕያው ነው እያለ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 45 ላይ ኋላኛው አዳም ሕይወትን የሚሰጥ መንፈስ ሆነ ኋላኛው አዳም ሕይወትን የሚሰጥ መንፈስ ሆነ ብሎ ይሄ ኤስካቶስ እና ፕሮቶስ የሚለው አንጻራዊ እንደገባ የሚናገረው ነገር አለ ማለት ነው። ማጠቃላይ ሳምራይስ አደርገው ይሄ ኋላኛ ኤስካቶስ እና ፕሮቶስ የሚለው ማቴዎስ 19 ቁጥር 30 ላይ ብዙዎች ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ ብሎ አንጻራዊነት ወይም ደግሞ ሪላቲቭሊ ኤስካቶስ ኤንድ ፕሮቶስ የሚለው እሱ ኤግዚስታንስ መኖሩ ወይም ደግሞ ፊተኛው ኋላኛ መኖሩ ሳይሆን ከሙታን ከበኩር አንጻር ኤስካቶስ እና ፕሮቶስ የሚለው ይሄ ሪላቲቭ ሆነው መጥተዋል ማለት ነው። በአጭሩ ስንዳስሰው አልፋና ኦሜጋ የነበረው ወይም ደግሞ ፊተኛውና ኋላኛ የነበረው የሚመጣው የሚፈርደው በወንበር በዙፋኑ ላይ የተቀመጠው አብ እንደሆነ እነዚህን ሁሉ ኤቪደንሶች እንደ ሃይላይት አይተናል ማለት ነው። ዲቴል ሳንገባ እና ቅዱሳኖች ካላችሁ አልፋና ኦሜጋ ፊተኛውና ኋለኛ የሚመጣው ኢየሱስ ክርስቶስ ነው ብላችሁ ማሞገት ትችላላችሁ ማለት ነው። እኛ እንደ ሃይላይት ይህን ጀምረንላችኋል፣ ገብታችሁ ማሞገት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም አቡኪ። ይህ ነገር በመጽሐፉ ታትሞ ቀስ እያልን በክፍል ብናነበው ጥሩ ነው። ላይክ እኔ ከሆነ እንትን በኋላ በቃ ከአቅሜ በላይ ነው የሆነው እና ማሻአላህ አላህ ይጨምርልህ። እኛም ከአንተ ብዙ እየተማርን ነው ሀቢቢ። ጀዛከላህ ኸይር። አሚን አሚን ሀቢቢ። አቡ ሂባ ሌሎቻችሁን ቀጥሉ። ዩቲ እሺ። አሰላሙ አለይኩም። አሁን የመጣችሁ አውሩ እናንተ። ዛሬ ቀኑ እናንተ የመዳን ቀን ዛሬ ነው።